ሰላም ጤና ይስጥልኝ ክብራና ክብራት የዚህ ቻናል አድማጭ ተመልካቾች እንዲሁም በዓለም ዳርቻ ለምትገኙ የሰው ዘር በሙሉ ሰላማችሁ ይብዛል እያልኩኝ ዛሬም እንደተለመደው የጽናትን የመጨረሻውን ክፍል ይዤላችሁ መጥቻለሁኝ። የመጨረሻው ታሪክ ምን ይሆናል የሚለውን እነሆ ዛሬ ይዤላችሁ መጥቻለሁኝ። አብራችሁ የሆኑ ይህን ቪዲዮ ስትጀምሩት ሼር ላይክ እያረጋችሁ አበረታቱኝ። እንዲሁም ሀሳብ አስተያየታችሁን በኮሜንት ሳጥን አሳውቁኝ። ነባር ቤተሰቦች በሼር በላይክ እንዲሁም ምርጥ ሀሳብ ሳልበረታ በረታ ሳልችል እንድችል ለምታደርጉኝ እህቶች ወገኖቼ እንዲሁም ወንድሞቼ ከልብ አመሰግናለሁ። ወደ ታሪኩ አመራለሁ። አብራችሁን ቆዩ። ጽናት የመጨረሻው ክፍል። ቤካን ወደ ሳሎን መጣና ታታ አባ መጣልኛለች አለ። ያቤት እጁን እየጎተተ እየሳበው ኦ እስኪ ተመልከቱ የኔ ቆንጅዬ አማች ከባሏ ጋር ከትንሽየዋ ልዕልት ከልጇ ጋር መታለች። የኔ ልዩና ቆንጅየዋ የልጅ እናትም አለች አለ። ቤካንም ቆይ እኔስ አለው። ያቤት ፈገግ ብሎ ገና መቼ ተናግሬ ጨረስኩ ውዱ ልጄ። የኔ ትንሹ ልዕል ቤኮ ደግሞ እንደ እሳት ፈጥኖ እየሮጠ ከበር ተቀበለኝ አለ። ሁሉም ከት ብለው ሳቁ። አሁንም የመኪና ክላክስ ተሰማ። ቤካን ውይ አያቴና ቅድመ አያቴ መጡ ብሎ ሮጦ ሄደ። ጽናት ውይ አምላኬ ምን አይነት ቀውስ ነው የወለድኩት ስትል በጸሎት አረ የኔም ቃጠሎ ምላስ አለች። ያቤት በሉ ከልጆቹ ወረድ መጣሁ ልብሴን ቀይሬ ብሎ ሄደ። ቤካንን ስማ አቅፋው የያቤት አያትም ከኋላ እየተከተሉ ተከታትለው ገቡ። ሁሉም ብድግ ብለው ሰላም አሏቸው። ቤካን ውይ አያቴ ሶሲ ዛሬ ደግሞ ቆንጅዬ ሆነሻል፣ ፍንጓን እናቴን በልጠሻታል አላት። ሶስናም ክትክት ብላ ስቃ በምን አለችው። ቤካም በፍንጋነት አለ። ይህ የተለመደ የሚያዝናና የሁለቱ የሁልጊዜም ንግግር ነው። ቤካን ወደ ያቤት አያት ሄዶ አጠገባቸው ተቀመጠና ቅድመ አያቴ ዛሬ ደግሞ አምሮብሃል አላቸው። እሳቸውም በምን አሉት። ቤካን በቃ ቶ ብሎ ምላሱን ነከሰው። ይህ ደግሞ ቤካ ሁሌም ከቅድመ አያቱ ጋር የሚያደርገው ንግግር ነው። ቤካን አንዴ ነው ልክ እንደ አባቱ ንግግሮችን የሚያከናውነው። መልኩም አባቱን ቁጭ ነው። ሰራተኛዋ ለጽናት ምሳ እንደደረሰ ምልክት ሰጠቻት። ጽናትም በሉ ተነሱ ምሳችንን እንብላ ምሳ ደርሷል አለች። ሁሉም ተነሳስተው የመመገቢያ ጠረጴዛ ላይ ተቀመጡ። ቤካን ልክ ሊበሉ ሲሉ ቆይ ጸሎት አለ። ሁሉም ፈገግ ብለው ጸልየው መመገብ ጀመሩ። እየበሉ ያቤት መጣና መልካም ምግብ ብሎ ሊበላ ሲል ቤካ ባባ እንዲባርክህ መጀመሪያ ጸልይ አለው። ያቤጽን ፈገግ ብሎ ጸልዮ መመገብ ጀመረ። ትንሿ ሊባኖስ ስማ ቤካን ያንን ታሪክ ትጨርስልኛለህ አለችው። ቤካንም ምግብ ላይ ቁጭ ብለሽ ስለ መጽሐፍ አታውሪ ብይና ጠይቂኝ አላት። በጸሎት ሳቀች። ቤካ ምግብ ክብር ነው አክስቴ፣ አንቺና ልጅሽ ዛሬ ገበታ ላይ ጥሩ ጸባይ አላሳያችሁም አለ። ሁሉም በልተው ጨረሱና ከጠረጴዛው ተነሱና ሶፋው ላይ ተቀመጡ። ጽናትና በጸሎት ሶስና የሰጠቻቸው የየራሳቸው ቤት ውስጥ ነው የሚኖሩት። በጸሎት ዛሬ እራት እኛ ቤት ነን፣ ከዛ በፊት ለልጆቻችንና ለናንተ ከእህቴ ጋር የምናሳያችሁ ነገር አለ አለች። ሁሉም ምንድነው አሉ። ጽናት እሱን ታዩታላችሁ፣ አሁን ለመውጣት ያልተዘጋጀነው እኔና ልጄና ባሌ ነን፣ ስለዚህ ተዘጋጅተን እንመጣለን በሉኑ አለቻቸው። ያቤጽና ቤካን ሁለቱንም ጽናትን ተከታትለዋት ሄዱ እና ለባብሰው መጡ። ቤካንም
ልክ እንደ እናቴና አክስቴ አይነት ቆንጆ አይቼ አላቅም አለ ትንሿ ሊባኖስም እኔስ ስትለው ቤካን አንቺም ቆንጆ ነሽ፣ ያው አንቺንም ይጨምራል ልዕልቷ አላት። ሁሉም በትልቅ መኪና ውስጥ ገብተው በመሾፈር መጀመሪያ ወደ ጋሼ በሬሳ ቤት ሄዱ። አሁን የጋሼ በሬሳ ቤት አይደለም፣ አሁን ሁሉም ነገር ተቀይሯል። የአእምሮ ህመማት ትልቅ ሆስፒታል ሆኗል። የሆስፒታሉ ስም ህይወት ነው። ህይወት የአእምሮ ህመማን ድርጅት ይላል። ጽናት በእነዚህ ድርጅት ውስጥ በዋነኝነት ትሰራለች። ጽናት፣ ሊባትዬ፣ ትንሿና ቤካ ይህ ሐኪም ቤት ማለት ባለፈው የነገርኳችሁ ታሪክ ውስጥ የነበረ የጋሼ በሬሳ ቤት ነው። ጥቂቱን ክፍል ጋሼ ሰጡኝ፣ መጽሐፍ መመርመሪያ ነው አለቻቸው። ቤካንም እንዴ ማማ የነገርሽኝ ታሪክ እውነተኛ ነው ማለት ነው አለ። በጸሎትም አዎ እናትህ የነገረችህ እውነተኛ ታሪክ እንጂ ተረት አልነበረም አለችው። ቤካም ስለዚህ ቆነጃጅቶቹ እናንተ ናችሁ? ከቆነጃጅቶቹ አንዷና ማየት ሳትችል ቀርታ ያየችው አክስቴ ናት ማለት ነው አለ። ጽናት አዎ በትክክል አለችው። ቤካንም ስለዚህ እብዱ ቤሎልም የኔ አባት ነበር? ቤሎል ሳይሆን ያቤጽ ነበር አለ። ያቤጽም አዎ ልጄ አለው። ቤካን እናቴ ማማ እኔን ስትወልጂ በዛ ስቃይ አልፈሽ ነበር አለ። በጸሎትም አዎ ልክ ነክ፣ እናትህ ጠንካራ ሴት ናት አለችው። ቤካንም የስሜ ትርጉም ድብቅ ፍቅር ነው። ሊባኖስም ሊባኖስ የተባለችው ስሟን በመሬላ ቀይረሽ የነገርሽ ናት? ከቆንጆቹ ትማማቾች ውስጥ ትልቋ ልጇን አምሬላ አለቻት። ነገር ግን አምሬላ ስትሞት ለትንሿ ቆንጆ ነበር ልጅሽን ሴት ከሆነች አምሬላ በያት ያለቻት። አጋጣሚ ስትወልድ ወንድ ወለደችና ማለት አልቻለችም። ስለዚህ ቆንጅየዋ ታላቅ እህቷ አጋጣሚ ሴት ስትወልድ ስሟን አምሬላ አለቻት። አምሬላ ማለት ሊባኖስ ናት አለ። የቤካን እንዲህ ስለ ታሪኩ ማብራሪያ መስጠት ሁሉንም አስገርሟቸዋል። ቤካን አሁንም ማውራቱን አላቆመም። ስለዚህ የኔ ሴት አያት የወንድ አያቴ ወንድ አያትም በራሱ እጅ ነው የሞቱት ማለት ነው። እና ዶክተር ስለሺ ማለት የኛ የቤተሰብ ዶክተር ዳመን ነው። አክስቴና እናቴ የሚኖሩበት ቤትም የአያቴ ሶስናና የጋሼ የተሰጣቸው ነው ማለት ነው አለ። ሶስናም አዎ ልጄ አለችው። ቤካን ይህ ማለት እኮ ባለሱቋ ሴት አንቺ ነሽ ማለት ነው አይደል አያቴ አላት። ሶስና አዎ ልጄ አለችው። ቤካን አሁንም ግርም እያለው መናገር የማይችለውን ሾፌር አሁንም በጣም ሩቅ ቦታ ሄዶ መድኃኒት ቀሚማው በሰጡት ቤት እየኖረ ነው። የሱስ ትክክለኛ ስም ማን ነው አላት። እናቱ ጽናትም ማርቆስ አለችው። ቤካን ወደ ጽናት ሄደና ማማ በይ አሁን ያቺ መልካም ሴት ብለሽ የነገርሽኝና ፈዋሽ ናት አዳኝ የሆኑትን ሰዎች መቃብር ጋር ውሰጂኝ። ምክንያቱም ታሪኩ ማብቂያ ላይ ሁለቱ ቆንጆች ልጆቻችሁን እና ቤተሰቦቻችሁን ይዛችሁ ወደ መልካም ሰዎች መቃብር ሂዱና ለልጆቻችሁ አሳዩአቸው ብለሻል። ከዛ በፊት ግን የምትኖርበትና የተወለድኩበትን ቤት ለፓስቲ ጠባሿ እንድትኖርበት ሰጥታችኋታል። እዛ እንሂድ አላት። ጽናትም እሺ ልጄ ብላ ወደዛ ሄዱ። ደመቁን አገኝተው ሰላም ብለዋት ገቡና ሄዱ። ጽናት ቤካ የተወለደበትን ክፍል አሳየችው። ግቢውን ሁሉ አስቀኝተው ወጡ። ቤካንም የአክስቴ ባል
ቢኒም ፍጹም ነው። በቃ አሁን ወደ መቃብር ስፍራ አለ ቤካን። ጽናትም እሺ ልጄ በሉ እየመሸ ነው፣ ቶሎ ብለን ወደ መቃብሩ ቦታ እንሄድ አለች ጽናት። ሁሉም መኪና ውስጥ ገብተው ወደ ሊባኖስ እና ጋሼ በሬሳ መቃብር ቦታ ሄዱ። ቤካን ትንሿን ሊባኖስን እጇን ይዞ መቃብሩ ፊት ለፊት ቆሞ ሰላም ሊባኖስ፣ አየሽ ይቺ ያክስቴ በጸሎት ልጅ ናት አለና ትንሿ ሊባኖስን ስምሽን ንገሪያት አላት። ሊባኖስ ነው ስሜ፣ እናቴ በአንቺ ስም ነው የጠራችኝ አለቻት። ቤካም እናቴ ታሪኩን ስትነግረኝ መጀመሪያ ላይ ፈርችሽ ነበር፣ ከዛ ግን መጨረሻውን ስሰማ ወደድኩሽ። ታሪኩ እውነተኛ መሆኑን ሳቅ ደግሞ በአካል ላውቅሽ ፈለግኩ አለና አይኑን ከሊባኖስ መቃብር ነቅሎ ጋሼ በሬሳ ላይ ተክሎ ጋሼ በሬሳ እርሶም ጥሩ ነበሩ፣ እናቴ ስለ እርሶ ጥበብና ስለ ሊባኖስ ከነገረች በኋላ ንግግሬና ሀሳቤ እንደ ትልቅ በሳል ልጅ ሆኗል። አመሰግናለሁ። እናንተንም ልክ አክስቴና እናቴ ልጅ ሆነው ሲንከባከቧቸው እንደነበረው እማማ እየመጣን እናያችኋለን። እናቴ ስለ እማማ ነግራኝ ነበር። እማማንና አያቶችን በየሳምንቱ መቃብራቸው ጋር እየሄድን እንጠይቃቸዋለን። ስለ አባቴ እህት ግን ማንም አያውቅም አለ። ሁሉም አለቀሱ። ትንሿ ሊባኖስ ቤካ እኔ ግን ይህ ሁሉ በደንብ አልገባኝም ስትለው በጸሎትም በቃ ኑ ወደ ቤት እንሄድ አለችና በጸሎት ቤት ሄዱ። እያወሩና እየተጫወቱ እራት ደረሰ። የበጸሎት ሰራተኞች እራቱን አቀረቡና እየተመገቡ ቤካን ስለዚህ ትልቁ የጨርቃ ጨርቅ ባለቤት አጎቴ ፍጹም ነው፣ ስኬታማዋ ሚስቱ አክስቴና የትንሽዋ ቆንጆ ባለ እብዱ፣ ከዛ ደግሞ ታታሪው የቢዝነስ ሰው አባቴ ነው አለ። ጽናትም አዎ ልጄ፣ የእናታችን ህይወት ብቻ ሳይሆን የኔና የእህቴን ህይወትንም በጽናትና በጸሎት የቆመው ነው አለች ቤካን። ቆይ ሰዓሊው ደግሞ ወደ ውጭ ሀገር ሲሄድ ባለፈው አመት የሞተው ሰዓሊ ጓደኛክ ነው? እሺ ሌላ ደግሞ ደራሲው እሱንም አወቅኩት እና ሌላ ቅድም ሄደን የተወለድኩበትን ቤት ያገኘናት ደመቁ ስትይ ስሟን ሰምቻለሁ ማማ። እሷ ደግሞ ፓስት ሲሸጡ የምታግዛችሁና ለመጀመሪያ ጊዜ ማማ ባባ አብረው ሲተኙ የያዘቻቸው ናት። እና የቆነጃጅቶቹ ህልም በቁርባን ማግባት ነበር፣ ትልቋ ቆንጆ በአክሊል ማግባት አለና ግድግዳው ላይ የተለጠፈውን የበጸሎትን የሰርግ ፎቶ አየና ትንሿ ቆንጆ ግን ክብሯን ለምትወደውና ለልጇ አባት ልትሰጠው አልቻለችም። ምክንያቱም በተክሊል ለማጋባት ክብርን ለሚያገባ ቢሰጥም ስለማይፈቀድና ቆንጂቶቹ ብለሽ የነገርሽኝን ታሪክ የራሳችሁ ነው። እማማ ግን ከአባባ ጋር ለምን ከትዳር በፊት ሲል ትንሿ ሊባኖስ ቤካን እየተበላ አይወራም ስትለው ሁሉም ከልባቸው ሳቁ። ቤካንም ዝም በሉና ብሉ፣ እናቴ እንዳለችው ሊባኖስና ጋሼ ለዘላለም በልባችን ይኖራሉ አለ። ሁሉም በግርምት ቤካን እያዩት፣ ቤካንም አታፈጣጡ፣ ትኩረታችሁን ምግብ ላይ አድርጉ አለ። አሁንም በድጋሜ ሳቁ። ተፈጸመ። ህይወት ይቀጥላል፣ እስትንፋስ ግን ይቆማል። ሀያው ሆኖ ለዘላለም በምድር የሚኖር ሰው የለም። በልብ ውስጥ ግን ጥሩም መጥፎም ይኖራል። እንዴት ነው ታሪኩን ወደዳችሁት? ታሪኩ እኔ በጣም ወድጀዋለሁ። እናንተም እንደወደዳችሁት ባለሙሉ ተስፋ ነኝ። እንግዲህ ታሪክ ስናዳምጥ ስናነብ በጣም ከዚህ ታሪክ ውስጥ አሁን የብዙዎቻችን ህይወት ውስጥ እዚህ ውስጥ እናገኘዋለን ብዬ ነው የማስበው። ምክንያቱም ማጣት ማግኘት፣ አግኝቶ ማጣት ደግሞ የሚያክል ደግሞ ክፉ በሽታ የለምና
በጸሎትና ጽናት በጣም በቤተሰቦቻቸው ጥሩ ህይወት እየኖሩ ከዛም ደግሞ ቤተሰብን አጥተው የሁለቱን ስቃይ የነበረው ፈተና እንዲሁም ደግሞ ለሰው የምትኖር ሊባኖስን ጥሎላቸው እንዲሁም ደግሞ እብዱ ያቤጽ እሱም ለነሱ እነሱም ለሱ ሆነውለት በሱ ምክንያት ያገኙት እናትና እንግዲህ የአቤጽ አያትና የአቤጽ እናት ብዙ ነገር አድርገውላቸው የህይወታቸው መቀየሪያ ለሆኑት ደግሞ ብቻ እንደዚህ አይነት ታሪኮች ብናዳምጥ ብናነብ ነገ እኛም ልባችን የከፋብንን ገር ያደርግልናል። ለሰው መኖርን እንጀምራለን። ከዛም ደግሞ ህይወት እንዴት እንደምታደክም ውጣ ውረድን ያስተምራል ብዬ ነው የማስበው። ምክንያቱም እኔ ታሪኮች የምወደው ከነሱ ውስጥ የማላቃቸውን ነገር እንዳቀረርቶኛል ዛሬ ላይ እግዚአብሔር ይመስገን። ምክንያቱም የግድ ባለ ታሪከኛ መሆን አይጠበቅብኝም። ለምን ካላችሁ ታሪኩ ውስጥ የራሳችን የየግላችን ህይወት እዛ ስለምናገኘው ብዙዎች ልጆች እዚህ ጋር መጥተው በጣም የሚሰጡት ሀሳቦች ከኔ ቪዲዮ ከማወራው ከማነበው በላይ ሀሳቡን ሲሰጡበት እንዲሁም በዛ አጋጣሚ የገጠሯ እጅግ በጣም ነው ማመሰግነው። እንዲሁም ስጀምረው ይህንን ታሪክ መንቢ አሳልፍ እኔ ደግሞ ምላት አርበኛ ነው ምላት እና ታሪኩን ለተወሰነ ወራቶች አቋርጬው ነበር። ያው ሰው አሰልቺ ነገር ስለማይፈልግ ለጊዜው በዚህ ከኋላ የመጡ ታሪኮችን አላዳመጠችም እንጂ በጣም የሚጽፉልኝ ኮሜንት አንዳንድ ልጆች አሉ። ኮሜንታችሁ ብርታት ለሆነኝ አሁንም አቋርጬው እንኳን ስመጣ እናንተ ያልተለያችሁኝ እጅግ ነው በጣም ማመሰግነው። በሌላ ታሪክ እመጣለሁኝ። አበረታቱኝ። ይህንን ቻናል ከወደዳችሁ ሰብስክራይብ እያደረጋችሁ ብትቀላቀሉ ያው እይታው ብዙ ልጆች እይታ የለውም ግን ጥሩ መልእክት ነበር ምናምን እያላችሁ ብዙ ልጆች ትበሳጫላችሁ። ለምን ይፋት እይታሽ በጣም የወረደ ነው። በቃ ለኔ በማሰብ ባለሁበት ሁኔታ ላይ ይሄንን ስሰራ ለኔ በማሰብ ብዙ ልጆች የምትጨነቋላችሁ እና እናንተንም አመሰግናለሁ። ይሄንን ግን እኔ ደስ እያለኝ ነው የሚያቀርበው። ደስ ያለው ሰው መጥቶ ቢያበረታታኝ ደስ ይለኛል። ካልሆነ ደግሞ እኔ ማቅረቤን አልተውም። እይታ የለም ብዬ ከጀመርኩት ወደኋላ አልልም፣ ወደፊት እንጂ ወደኋላ አልራመድም። ምክንያቱም እንቅፋት ሲመታን ከፊት እንጂ ከኋላ ስለማይመታን ነገሮች ሁሉ ከፊት የሚመጡ ነገሮች በትዕግስትና በእንትን አልፋቸዋለሁ። ምክንያቱም ይሄ እኔ ስለወደድኩት ነው የማቀርበው። ሌሎች ደግሞ እስከሚወዱ ድረስ እኔ መስራቴን አላቆምም።